ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁን ላይ እየወጡ ባሉ መረጃዎች መሰረት ፍሎሪያን ቨርትዝ ሊቨርፑልን ምርጫው አድርጓል ተብሏል። ይህም እንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። በፍሎሪያን ቨርትዝ ሊቨርፑልን መምረጥም ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ እገባለሁ። እንደሚታወቀው እንግዲህ ላለፉት ጥቂት ሳምንታት ምናልባትም 2-3 ሳምንታት እንግዲህ ሊቨርፑሎች ፍሎሪያን ቨርትዝን ማስፈረም እንደሚፈልጉ ሲነገር ነበረ። ነገር ግን ሊቨርፑል ብቻ አልነበረም ይህንን ተጫዋች ማስፈረም የሚፈልጉት። ማንቸስተር ሲቲዎችም እንደዚሁም ባየር ሙኒኮችም ይህንን ተጫዋች ማስፈረም ይፈልጉ ነበረ። ባለፉት ጥቂት ቀናቶች ውስጥ ደግሞ ሊቨርፑሎች ቀዳሚ ተመራጭ መሆናቸው ሲነገር ነበረ። በተለይ ደግሞ ማንቸስተር ሲቲዎች ከዚህ የዝውውር ጉዳይ ራሳቸውን ማግለላቸው ተከትሎ ሊቨርፑሎች ከባየር ሙኒክ ጋር መፎካከር ነበረባቸው። ነገር ግን ደግሞ ባየር ሙኒክና ሊቨርኩሰን መካከል እንግዲህ ጥሩ የሚባል ግንኙነት የለም። በተለይ ደግሞ ተጫዋቾችን ከመሸጥ አንጻር ከዚህ ቀደም እንደነገርኳችሁ እንግዲህ መጨረሻ ጊዜ ባየር ሊቨርኩሰኖች ለባየር ሙኒኮች የሸጡት 2004 ላይ ነበር። ከዛ በኋላ ላሉት 21 ዓመታት እንግዲህ ምንም አይነት ተጫዋች አልተሻሻጡምና ያ ነገር ሊቨርፑሎችን ቀዳሚ ተመራጭ እንዲሆኑ አድርጓቸው ነበረ። የበለጠ ደግሞ ከዛ በኋላ የወጡት መረጃዎች እንደሚያሳዩት ከሆነ እንግዲህ በብላክፑል የሊቨርኩሰን ተወካዮች ከሊቨርፑል ተወካዮች ጋር ግንኙነት አድርገው ነበረ። እንደዚሁም ወደ ማንቸስተር ሲቲ ከተማ ራሱ በመሄድ የተለያዩ ነገሮችን ተመልክተዋል ሲባል ነበረ። አሁን ላይ በወጡት መረጃዎች መሰረት እንግዲህ ወደ ማንቸስተር ያቀኑት የሊቨርፑል ተጫዋቾች እንደዚሁም የማንቸስተር ሲቲ ተጫዋቾች እንዳለ የሚኖሩበትን አካባቢ ለማየት ነው እየተባለ ይገኛል። ዛሬ ላይ በወጡት መረጃዎች መሰረት ደግሞ ተጨማሪ ለሊቨርፑል በጣም ጥሩ የሚባል ዜናዎች መውጣት ችሏል። ዴቪድ ኦርንስቲን፣ ፋብሪዚዮ ሮማኖ እንደዘገቡት ከሆነ እንግዲህ ይህ ተጫዋች ሊቨርፑልን ቀዳሚ ተመራጭ አድርጓል። ይህ የሚሆነው ግን ባየር ሊቨርኩሰንን የሚለቅ ከሆነ ነው ብሏል። አሁን ላይ ከጥቂት ደቂቃዎች በፊት በወጡት ዘገቦች መሰረት ደግሞ ፍሎሪያን ቨርትዝ ለሊቨርፑል ቃሉን ሰጥቷል እንደሚቀላቀል እየተባለ ይገኛል። ይህ እንግዲህ ለሊቨርፑል በጣም ጥሩ የሚባል ዜና ነው። እንደሚታወቀው ሊቨርፑሎች እንግዲህ የ2024-25 የውድድር ዘመን የፕሪሚየር ሊጉ አሸናፊ መሆን ችሏል። ከዚህ በፊት እንግዲህ 2019-20 ላይ ሊቨርፑል ዋንጫውን ካሸነፈ በኋላ ከፍተኛ የሚባል የዝውውር መስኮትን ማሳለፍ አልቻለም ነበረ። አሁን ላይ ግን ያንን ነገር ለማድረግ ከፍተኛ የዝውውር ገንዘብ ለማውጣት እንደዚሁም ደግሞ ክለቡን ለማደስም አስበዋል፣ ቆርጠው ተነስተዋልም እየተባለ ነው የሚገኘው። ከዚህ በፊትም እንደነገርኳችሁ እንግዲህ ማይክል ኤድዋርድስ ወደ አሜሪካ በመሄድ ሄነሪን አግኝቶታል እየተባለ ነው የሚገኘው። በፍሎሪያን ቨርትዝ የዝውውር ጉዳይ ላይም አውርቶታል ነው የተባለው። እንደሚታወቀው ሊቨርፑሎች ከፍተኛ ገንዘብ ለአንድ ተጫዋች ማውጣት ካለባቸው ሄነሪን ሄደው ማሳመን መቻል አለባቸውና ማይክል ኤድዋርድስም ያንን ነገር ለማድረግ ነው ወደ አሜሪካን የሄደው ነው እየተባለ የሚገኙና በዛም እንግዲህ ፈቃደኝነታቸውን አሳይተዋል የኤፍኤስጂ ባለቤት የሆኑት ሄነሪና አሁን ላይም እንግዲህ የፍሎሪያን ቨርትዝ ወደ ሊቨርፑል መምጣት እውን እየሆነ ያለ ይመስላል። በተለይ ደግሞ ዛሬ የወጡትን ዘገባዎች ስንመለከት ቀደም እንደነገርኳችሁ ፈቃደኝነቱን ማሳየት ችሏል። ሊቨርፑልን የመቀላቀል ቻንሱን በጣም ሰፍቷል ነው እየተባለ ያለው። ይህ ብቻ አይደለም። ፍሎሪያን ቨርትዝና ተወካዮቹ ለባየር ሙኒኮች ባየር ሙኒክን እንደማይቀላቀል ተናግረዋል ነው እየተባለ የሚገኘው። ይህ እንግዲህ ለሊቨርፑል በጣም ጥሩ ዜና ነው። ለሊቨርኩሰኖቹም እንግዲህ ይህንን ነገር የሚቀበሉት ይመስለኛል። ከዚህ በፊትም እንደተነገረው እንግዲህ ባየር ሙኒክና ከባየር ሙኒክ ውጭ ለሆኑ ክለቦች እንግዲህ የተለያየ ገንዘብ ተጫዋቹ ላይ ለጥፈዋል ነው እየተባለ የሚገኘው። ምናልባትም ለባየር ሙኒክ እስከ 150 ሚሊዮን ዩሮ የሚጠጋ ገንዘብ እንደዚሁም ደግሞ ከባየር ሙኒክ ውጭ ለሆኑ ክለቦች ደግሞ እስከ 100 ሚሊዮን ፓውንድ ድረስ የሚጠጋ ገንዘብ ብቻ ሊጠይቁ ይችላሉ እየተባለ ነው የሚገኘው። ወደ ፓውንድ ስናመጣው እንግዲህ ወደ 84 ሚሊዮን ፓውንድ የሚጠጋ ገንዘብ ማለት ነው። ዳርዊን ኑኔዝ እንደሚታወቀው 2022 ላይ ወደ ሊቨርፑል ሲመጣ እንግዲህ በ85 ሚሊዮን ፓውንድ ገንዘብ ነበር የመጣውና ምናልባትም ሊቨርፑሎች እንግዲህ ከዚህ ባነሰ ገንዘብ ሊያገኙት ይችላሉ ይሄንን ተጫዋች። በእርግጥ ዴቪድ ኦርንስቲን ብቻ አይደለም ሌሎችም እንደዘገቡት ከሆነ ሊቨርፑሎች ለዚህ ተጫዋች እስከ 150 ሚሊዮን ፓውንድ ድረስ ለማውጣት ዝግጁ ናቸው የሚሉ አንዳንድ መረጃዎች ወጥተዋል። ነገር ግን ያ ምን ያህል ታማኝ ነው የሚለው ነገር ትልቅ ጥያቄ ነው የሚሆነው። ነገር ግን ሊቨርፑሎች እንግዲህ ለባየር ሊቨርኩሰኖች ጥያቄ አቅርበዋል ነው እየተባለ ያለው። ምናልባትም በሚመጡት ጥቂት ቀናቶች ወይም ደግሞ በሚቀጥለው ሳምንት አካባቢ ሊቨርፑሎች ከባየር ሊቨርኩሰን ጋር ምናልባትም ስምምነት ላይ የመድረስ ቻንስ ሊኖራቸው ይችላል ነው እየተባለ የሚገኘው። ነገር ግን ሊቨርፑሎች ከፍሎሪያን ቨርትዝ ጋር እንደዚሁም ከተወካዮች ጋር እንግዲህ ንግግር ማድረግ ጀምረዋል ነው እየተባለ ያለው እና አሳምነውታልም እየተባለ ነው የሚገኙና በሊቨርፑልና በተጫዋቹ መካከል እንግዲህ ያን ያህል ዲፊካልት ነገር ይኖራል ተብሎ አይጠበቅም። ነገር ግን ከባየር ሊቨርኩሰን ጋር የሚያደርገውት ንግግር ግን በጣም ወሳኝነት አለው። በዚህ ሲዝን ወይም ደግሞ በቀጣይ ሲዝን ወደ ሊቨርፑል ሊመጣ የሚችልበት ሁኔታ ለመወሰን የዚህ ተጫዋች እንግዲህ ወደ ሊቨርፑል የሚቀላቀል ከሆነ ለሊቨርፑል በጣም ትልቅ ነገር ነው። አንደኛ ተጫዋቹ በጣም ምርጥ የሚባል ተጫዋች ነው። 10 ቁጥር ቦታ ላይ ሲጫወት በባየር ሊቨርኩሰን ተመልክተናል። በተለይ አምና
ባየር ሊቨርኩሰኖች ምንም አይነት ጨዋታ ሳይሸነፉ ቡንደስሊጋውን ባሸነፉበት ጊዜ እንግዲህ ምን ያህል ወሳኝ ተጫዋች እንደሆነ መመልከት ይችላል። ዘንድሮም እንግዲህ በጣም ምርጥ የሚባልን ጊዜን ማሳለፍ ይችላል። ቻንሶችን ክሬት ያደርጋል፣ ጎልን ያስቆጥራልና 10 ቁጥር ቦታ ላይ ሊቨርፑል በዚህ ሰዓት የሚፈልገውን አይነት የሚያሟላ አይነት ተጫዋች ነው። በተለይ ደግሞ ሊቨርፑል እንግዲህ በዘንድሮ አመትም ይሁን የርገን ክሎፕ በነበረበትም ሰዓት እንግዲህ ከመሀል ተጫዋቾች እንግዲህ ብዙ ቻንሶች ክሬት አይደረጉም፣ ብዙ ግቦች አይቆጠሩምና ያንን ነገር እንግዲህ የሚቀይር አይነት ተጫዋች ነው ተብሎ ነው የሚጠበቀው። እንደዚሁም ደግሞ ወደ ቀኝ ክንፍን በመውጣትም ደግሞ የሞሐመድ ሳላህን ቦታ ከቨር ማድረግ የሚችል ተጫዋች ነው። እንደዚሁም ደግሞ ፍሪምፖንግም ሊቨርፑል መቀላቀሉን እየተነገረ ነው ያለው። በቅርቡም ይፋ ይሆናል ተብሎ ነው የሚጠበቀውና ምናልባትም ከፍሪምፖንግ ጋር አሁንም ጥምረታቸውን ሊቀጥሉ የሚችሉበት ሁኔታም ሊፈጠር ይችላል። ተጨማሪም ደግሞ ከሜዳ ላይ ካለው አስተዋጽኦ በተጨማሪም ደግሞ ከሜዳ ውጭም ያለው አስተዋጽኦ አለ። አንደኛው ስቴትመንት ነው የሚሆነው የዚህ ተጫዋች ሊቨርፑል ማስፈረም። ምክንያቱም እንግዲህ አንድ ትልቅ ተጫዋች በውድ ዋጋ ሊቨርፑል ሲያስፈርም እንግዲህ ለሌሎች ክለቦችም መልእክት የሚያስተላልፍ ይሆናል። ቀጣይ አመትም እንግዲህ ይህንን ዋንጫ ማሸነፍ እንፈልጋለን የሚል መልእክትን ያስተላልፋል ለሌሎች ክለቦች። ሊቨርፑል እንግዲህ ቀደም እንደነገርኳችሁ በፊትም ልክ የሊጉን ዋንጫ ባሳካበት ሰዓት፣ ቻምፒየንስ ሊግን ባሳካበት ሰዓት እንግዲህ ራሱን በደንብ ማጠናከር ነበረበት። ያንን ነገር አላደረገም። አሁን ላይ ግን ያንን ነገር ለመቀየር እየተሰራ ያለ ነው የሚመስለው። በእርግጥ አንድ እውነታ መርሳት የሌለብን ነገር ምንድን ነው? ስሎት ወደ ሊቨርፑል ከመጣ በኋላ አንድ ተጫዋች ብቻ ነው ማስፈረም የቻሉት፣ እሱም ደግሞ ኬዛ ነው። ኬዛም ብዙ የመጫወቻ እድል ያገኘ ተጫዋች አይደለምና ምንም አይነት ተጫዋች ባለማስፈረም ነው እንግዲህ ይህንን ፕሪሚየር ሊግ ማሳካት የቻሉትና ቀጣይ አመት ላይ ፕሪሚየር ሊግንም አሸንፈዋል። እንደዚሁም ለሻምፒየንስ ሊግም ጥሩ የሚባል ደረጃ ላይ መድረስ ችሏል። የሊግ ካፕ የፍጻሜ ደረጃ ላይ መድረስም የቻሉ አሰልጣኝ ናቸውና እነዚህ አይነት አሰልጣኝ ደግሞ ሁልጊዜ መደገፍ መቻል አለበት። ራሱ ወደሚፈልገው አይነት አጫዋወት ወደሚፈልገው አይነት ሲስተም ለማምጣት እንግዲህ የሚፈልጋቸውን አይነት ተጫዋቾች እንግዲህ ማቅረብ መቻል አለባቸው። ያንንም ለማድረግ ደግሞ አሁን በጣም ጥሩ የሚባል ጊዜም ይሆናል። በተጨማሪም ደግሞ ሊቨርፑሎች እዚህ ተጫዋች ላይ እንግዲህ በደንብ ትኩረት የሰጡት ምንድነው? ቅድም እንደነገርኳችሁ እንግዲህ ቻንሶችን ክሬት ያደርጋል፣ ጎሎችንም ያስቆጥራል። ሊቨርፑል ደግሞ የርገን ክሎፕ ከመጣ ጀምሮ እንግዲህ በጣም ብዙ ጊዜ ቻንሶች ክሬት የሚደረጉት ከሁለቱ ፉልባክ ነው። በተለይ ደግሞ ከአሌክሳንደር አርኖልድና አሌክሳንደር አርኖልድ ደግሞ በዚህ ሲዝን እንዳለቀ ወደ ሪያል ማድሪድ የሚያቀና ይሆናል። ስለዚህ ከዛ የሚገኘውን ቻንስ ክሬት ማድረግ የምንችልበትን ሌላ ነገር መፍጠር መቻል አለብን። ምክንያቱም አሌክሳንደር አርኖልድ እንግዲህ በተለይ ደግሞ ምርጥ በነበረበት ሰዓት በየሲዝኑ እንግዲህ ከ10 በላይ አሲስት ማድረግ የሚችል ተጫዋች ነውና ያንን አሲስት እንግዲህ ከሌላ ቦታ ማግኘት መቻል አለብንና ይህ ተጫዋች የሚመጣ ከሆነ ደግሞ ያንን ነገር ያሳካል ተብሎ ነው የሚጠበቀው። ምክንያቱም በባየር ሊቨርኩሰን ያንን ነገር ሲያደርገው ስለተመለከት ነው ማለት ነውና ለሊቨርፑል በጣም ትልቅ ጥቅም የሚሰጥ ተጫዋች ነው። ነገር ግን ደግሞ አንድ መርሳት የሌለብን ነገር ምንድነው? በጣም ውድ ነው። እሺ ብሎ እንኳን ቢመጣ እስካሁን ድረስ እንደሚባለው እንግዲህ ምናልባትም ከ86 እስከ 126 ሚሊዮን ፓውንድ ድረስ ሊያወጣ ይችላል ሊቨርፑልና ያንን ገንዘብ ካወጣ ደግሞ የ9 ቁጥሩን ቦታ በማን ሊሸፍነው ይችላል የሚለውን ነገር በጣም ትልቅ ጥያቄ ነው። እንደሚታወቀው እንግዲህ የሊቨርፑል ቀዳሚ ተመራጭ የሆነው አሌክሳንደር ኢሳቅ ነው። አሌክሳንደር ኢሳቅ ግን ከኒውካስል የሚወጣ ከሆነ እሱ ራሱ ከ100 ሚሊዮን ፓውንድ በላይ የሚያወጣ አይነት ተጫዋች ነውና ለሁለቱም ያን ያህል ገንዘብ ያወጣሉ የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። በእርግጥ አንድ የሊቨርፑል እውነታ ያለው ምንድን ነው? ተጫዋቾችን ሲያመጡ ተጫዋቾችን ሽጠው ነው። በዚህ ሰዓት እንግዲህ ከሊቨርፑል ይወጣሉ ተብሎ የሚጠበቁ የተለያዩ ተጫዋቾች አሉ። አሁን ለምሳሌ እነ ኑኔዝ ከሊቨርፑል ይወጣል ተብሎ ነው የሚጠበቀው። ሃርቪ ኤሌት ከሊቨርፑል ይወጣል ተብሎ ነው የሚጠበቀው። ምናልባትም ቤንዶክም ሊወጣ ይችላል፣ ታይለር ሞርተንም ሊወጣ ይችላልና የተለያዩ ተጫዋቾች ከሊቨርፑል ይወጣሉ ተብሎ ነው የሚጠበቀው። እነዚህ ተጫዋቾች እንግዲህ የሚያስገኙት ገቢ አለ። አሁን ለምሳሌ ኑኔዝ እስከ 70 እስከ 80 ሚሊዮን ፓውንድ ድረስ ሊያወጣ ይችላል፣ እንደሚሄድበት ቦታ ተወስኖ ማለት ነውና ከዛ የሚገኝ ገንዘብ አለ። ሃርቪ ኤሌት እስከ 40 ሚሊዮን ፓውንድ ድረስ ሊያወጣ ይችላል። እንደዚሁም ቤንዶክ እስከ 30 ሊያወጣ ይችላል። ኬለህርም አለ እስከ 20 ድረስ ሊያወጣ ይችላል። ታይለር ሞርተንም እስከ 20 ድረስ እንደዚሁም ኤንዶ ከወጣ ራሱ እስከዛ ድረስ ሊያወጣ ይችላልና በተለይ ደግሞ የታይለር ሞርተን የሃርቪ ኤሊየት ምናምን ንጹህ ገንዘብ የሚባሉ ናቸው። ምክንያቱም ገና በወጣትነታቸው ለሊቨርፑል ስለፈረሙ ማለት ነውና ምናልባት ያንን ነገር ተጠቅመው ሊሆን ይችላል ይህንን ተጫዋች የሚያመጡት። ከዛ በኋላም አጥቂ ሊያመጡ የሚችሉና በጣም ብዙ ትልቅ ተጽዕኖ መፍጠር የሚችል ተጫዋች ነው። ከሜዳ ላይም በሚያሳየው ነገር ተጽዕኖ መፍጠር ይችላል። እንደዚሁም ደግሞ የሱ መምጣትም ደግሞ የሊቨርፑል ስኳድ ላይ የሚፈጥረው ተጽዕኖ አለ ተጫዋቾች ከመውጣታቸው አንጻር፣ እንደዚሁም ደግሞ የሊቨርፑል ያጫወት ስታይልንም ዲፋይን ከማድረግ አንጻር ማለት ነው። ነገር ግን ደግሞ ይሄ ዜና እንግዲህ ለሊቨርፑል በጣም ምርጥ የሚባል ዜና ነው። ምክንያቱም ልጁ ኳሊቲ ያለው ተጫዋች ነው። ለሌሎችም ክለቦችም እንግዲህ መልእክት ማስተላለፍ የሚችልም ፊርማ ነው። እናም ሊቨርፑሎች እንግዲህ የዚህን ዝውውር ለመጨረስ በጣም በፍጥነት እየሰሩ ነው እየተባለ የሚገኘው። እንደሚታወቁ ፍሪምፖንግ አልቋል። ኬርኬዝም በቅርቡ ሊያልቅ ይችላል እየተባለ ነው የሚገኘው። በጣም ጠንክረው እየሰሩበት ነው ያሉትና የዚህንም የፍሎሪያን ቨርስንም ጉዳይ እንግዲህ ምናልባትም የኢንተርናሽናል ብሬክ ከመምጣቱ በፊት ለመጨረስ አስበዋል ነው እየተባለ የሚገኙና ሊቨርፑሎች እንግዲህ የዝውውር መስኮቱን ቀድሞ ለመጨረስ
እየጣሩ ነው የሚገኙት። እናም ይህ ዜናዎች እንግዲህ ለሊቨርፑል ደጋፊዎች በጣም ጥሩ የሚባሉ ናቸው። ጥሩ ተጫዋቾች እየመጡ ነው። ከጥሩ ተጫዋቾች ጋርም የሊቨርፑል ስም እየተነሳ ነው ያለውና ለቀጣይ አመታትም እንግዲህ ጥሩ ተስፋ ያለ ይመስለኛል እና ተጫዋቾቹ በቶሎ ወደ ሊቨርፑል መጥተው ቅድመ ውድድር ዝግጅቱን በሙሉ ቲም እንዲሰሩ እንግዲህ ለማድረግ እየሞከሩ ነው የሚገኙት። እንግዲህ በአጠቃላይ በዚህ ዜና ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁን። ከዚህ በኋላ ከፍሎሪያን ቨርትዝ በኋላ የትኛው ቦታ መጠናከር አለበት የምትሉትንም ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ቻው።